ተኛ እሁዳችን ነው። የድል ህይወት ምስጢር ነው። የድል ህይወት ምስጢር ነው። ዛሬ 8ኛ ሳምንታችን ነው እና ምንድነው እስከ 10 ድረስ ልሄድ ነበር የፈለኩት፣ ግን ዛሬ ሁሉን ነገር ሰብሰብ አድርጌ እጨርሰዋለሁ። ግን አንድ ምክር ልስጣችሁ። ይሄ የድል ህይወት ምስጢር የሚለው ትምህርት በጣም የሚጠቅማችሁ ስለሆነ አለ ፕሮግራሙ በእኛ ዌብሳይት ስትገቡ ታገኙታላችሁ። ሪፕሌይ አድርጋችሁት ብዙ ጊዜ ብትሰሙት የበለጠ ይጠቅማችኋል። ልታውቁት የሚገባ ነገር ነው። እንደምናነበው ቃሉ ላይ ያው ሁላችንም ተነስተን እናንብበው። የትምህርታችን ክፍል የሆነውን ሮሜ 8:2 ጳውሎስ ምን ይላል? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛል። አርነት፣ ነፃነት ሊገኝ የሚችለው በክርስቶስ ያለው የህይወት መንፈስ ህግ በውስጣችን ውስጥ ሲሰራ ነው። የህይወት መንፈስ ስለሆነ ያን ግሪክ ብዙ ቃላት አላቸው ለህይወት ለሚለው። ከእግዚአብሔር የተገኘ ህይወት ዘዌ ነው። ዘዌ እያበዛ በመንፈሳችን፣ በነፍሳችን፣ በአካላችን ዘዌ ሲበዛ ህይወት አለን እና ነፃነት አለን። በውስጣችን በአዳም ምክንያት ከመጣው ከዚህ ከኃጢአትና ከሞት ህግ ነፃ ያደርገናል። ነፃ ከሆን አልታሰርንም፣ የተፈታንን በድል ነው የምንራመደው። በየጊዜው እየተሸነፍን እያለቀስን ክርስትናን የዋይታና የለቅሶ አናረገውም ማለት ነው። ጠቃሚ ትምህርት ነው። ቻሌንጅ ያደርጋችኋለሁኝ በደንብ እንደገና ሄዳችሁ ሪፕሌውን ብትሰሙት። ዛሬ ግን እጨርሳለሁኝ። አጭር ጸሎት እናደርጋለን። እግዚአብሔር ሆይ እናመሰግናለን። እስከ ዛሬ ድረስ በዚህ ርዕስ ስንማር ከእኛ ጋር ስለነበርክ ስለረዳህን፣ በቃል ጉልበት ነገሮችን ሁሉ መፍታት የምንችልበትን መንገድ ስለጠቆምከን እናመሰግናለን። አሁንም ቃልን ስንማር ከእያንዳንዳችን ጋር እንድትሆን፣ ለምናገረውም ጸጋ እንድታበዛ፣ ለሚያደምጡትም ጸጋ እንድታበዛ ጸልያለሁኝ በኢየሱስ ክርስቶስ ስም። ብዙ ጊዜ ተምረናል። እንደተማርነው እግዚአብሔር ሰውን ሲፈጥረው የፈጠረው ስሉስ አምላክ ስለሆነ፣ ሶስትነት ያለው አምላክ ስለሆነ ሰውንም ሶስትነት ሰጥቶት እንደፈጠረው ተነጋግረናል። ይሄ በሰፊው የተነጋገርንበት ነው። ከዚህ የተነሳ ሰው ምንድነው ብለናል? የግሪኩን ቃል ተጠቅመን ትራይፓርታይት ነው፣ ሶስትነት ያለው ነው። ካስፈለከም ትራይቶኮሚ የሚለውን መጠቀም እንችላለን። ሶስትነት አለው። ቃሉም ይህንን ያረጋግጣል። አንደኛ ተሰሎንቄ ምዕራፍ 5:23 አንብበናል ከዚህ በፊት። ሐዋርያው ጳውሎስ የሰላም አምላክ ራሱ ሁለንተናችሁን ይልና ሁለንተናችሁን ይቀድስ። ምን መንፈሳችሁን፣ ነፍሳችሁን፣ ስጋችሁን። ስለዚህ ሰው ስጋ አለው፣ መንፈስ አለው፣ ነፍስ አለው። ሶስትነት አለው ማለት ነው። ይህንን ብዙ ሰዎች ይቸግራቸዋል። በተለይ ከዚህ ውስጥ ነፍስና የመንፈስ ነገር ምንድነው ልዩነታቸው በሚል ብዙ ሰዎች ይቸገራሉ። ቃሉንም ሲያዩ ብዙ ቦታ ቃሉ በተወራራሽ መንገድ ስለቀረበ፣ አንዳንድ ቦታ ኢንተርቼንጀብል ሆኖ ከመቅረቡ የተነሳ ይሄ ሶስትነት በተለይ የነፍስና የመንፈስ ከሶስቱ መካከል ግራ የሚገባቸው ብዙዎች አሉ። የእግዚአብሔር ቃል ግን በእነኚህ በሶስቱ መካከል ልዩነት እንዳለ፣ እያንዳንዳቸው የተለዩ እንደሆኑ በደንብ ያረጋግጣል። ለምሳሌ ሐዋርያው ጳውሎስ ለዕብራውያን ሰዎች ሲጽፍላቸው ምዕራፍ 4:12 ላይ ምን እንዳለ ታውቃላችሁ? ስለ እግዚአብሔር ቃል ነበር የሚናገር። የእግዚአብሔር ቃል 2 አፍ ካለው ሰይፍ ይልቅ የተሳለ ነው ብሎ ካስረዳ በኋላ የሚሰራውን ስራ ሲሰራ እነኚህን ቃላቶች ተጠቅመዋል። ምን ብሏል? ነፍስን አንድ በሉ፣ መንፈስን ስንት ሆነ? 2፣ ጅማትና ቅልጥምን እስኪለይ ድረስ ይወጋል ይላል። ጅማትና ቅልጥም ማለት ምን ማለት ነው? ስጋ ማለት ነው። ሶስቱንም መለየት እንደሚችል ተናግረዋል። ከዚህ የተነሳ ሶስትነቱን አረጋግጦልናል ማለት ነው። እግዚአብሔር ራሱ ሰውን በ6ኛው ቀን ሲሰራው ምንድነው ያለው? ሰውን ሶስትነት አለው ብለናል። እግዚአብሔር እንደ መልካችን እንደ ምሳሌያችን እንፍጠረው አለና
ምን አደረገ ይላል ዘፍጥረት ምዕራፍ 2 ይሄኛው ምዕራፍ 1 ላይ ነው ቁጥር 7 ላይ ስትደርሱ ሰውም እግዚአብሔር አምላክ ሰውን ከምድር አፈር አበጀው ይልና ከዛ በኋላ አበጅቶ ዝም አላለውም ሰውን እንደ ምንድነው የሀገራችን ስትሄዱ አዲስ አበባ ብዙ የምታዩት ደሚስ አለ በየሱቁ አይደለም ልብስ እያለበሱ ሰው እግዚአብሔር አንድ ነገር ባያደርግ እግዚአብሔር ስራውን ሰራ እንዴት ያለ አስደናቂ ስራ እንደሰራ አላውቅም በጣም በሚያስደንቅ መንገድ አካሉን ጅማቱን ቅልጥሙን ስራ ስሩን ልቡን የሆድ ዕቃዎች በሙሉ ሳይቀሩ ውስጥ ሰራና አስተካክሎ እንደዛ ቢተው ነው ሰው ደሚ ነው ግን እግዚአብሔር አንድ ነገር አረገ ካረገው ነገር የተነሳ ሰው አስደናቂ ሆነ ዳዊት አስደናቂ አድርጎ ፈጥሮኛል ይላል ይሁ ምን እንከን አለው እግዚአብሔር ከሰራው ነገር የጆሮ አቀማመጥ የአይን አቀማመጥ ከኋላ ቢሆን ኖሮ እና አፍንጫስ እንዲህ ብትቀለበስ ኖሮ ዋና ስትዋኙ ወይም ተሰምጦ የለም እንደዛው እኮ አፍንጫ እንዴ ተቀለበሰይ ብትሆን ኖሮ ዝናብ ሲመጣ ሁላችንም ተናሰለኝ ሞተን ነበር አስደናቂ አድርጎ ፈጠረን ከምድር አፈር ከአፈር ነው ሲባል ብዙ ጊዜ እናልፈዋለን እግዚአብሔር የተጠቀመው ኤሌመንትስ ነው ኤሌመንትስ አለው አይደለም እኔ ተማሪ ሆኜ 92 ነበሩ ተማሪ ሆኜ እኔ አሁን ግን አንዳንዶቹ አክቹአሊ አሁንም 92 ነው የሚሉ ብዙ ሰዎች ናቸው ግን እርስ በርስ በማጋጨት ይሁን በምን ከተሰራ እስከ 118 ያደርሱታል እግዚአብሔር አይረን አልቀረው በእኛው ሲጨምር አይደለም እንዴ ቁጥሩት ኤሌመንቶችን ብዙ ናቸው ሁሉን አልሄድም 92 አልሄድም ፖታሲየም አልቀረ ዚንክ አልቀረ አዮዲን አልቀረ ካልሲየም አልቀረ ሶዲየም አልቀረ ካርቦን አልቀረ ክሎሪን አልቀረ ማግኒዚየም አልቀረ ሁሉ ከነኚህ ይሰራል አይደለም እንዴ ደግሞ ይሄንን እውነት መሆኑ የምታውቁ ስንት ነው እኔ አንዳንድ ጊዜ ዶክተሬ ላቦራቶሪ ይልከኛል ላቦራቶሪ ሲልክ ሲመጣ አይረን ጎደለ የሚባለው አይደለም እንዴ ፖታሲየም በዛ ወይንም ደግሞ ሶዲየም በዛ እግዚአብሔር አስደናቂ አድርጎ ከምድር አፈር አበጀን ስለዚህ ተመልከቱ እግዚአብሔር አምላክ ምን አለ ያን ካደረገ በኋላ እፍ አለበት ይላል እፍ ሲልበት ሰው ምን ሆነ ይላል ዘፍጥረት 2:7 ሕያው ነፍስ ሆነ ሶስት ቦታ አስቀምጡት በመጀመሪያው ከአፈር ተበጀ አንደኛው ነው ሁለተኛው እግዚአብሔር አምላክ በአፍንጫው እፍ አለበት ያፍታ ባይመጣ ኖሮ ሰው ያንን ባይቀበል ኖሮ አሁን ያለውን መሆን አይችልም ከእግዚአብሔር የተቀበልነው ነገር አለ ያ መንፈስ ነው ሰው ሶስት ነው ብለናል አይደለም መንፈስ ነው ስጋው ከአፈር ተሰርቷል አሁን ሶስተኛ የሁለቱ ውጤት እግዚአብሔር እፍ ያለውና ከዚህ ከምድር ኤሌመንትስ እግዚአብሔር ጠፍጥፎ የሰራውና የቀረጸው ነገር አንድ ላይ ሲገናኙ ሶስተኛ ሰው ሕያው ነፍስ ሆነ ይላል ስለዚህ ሰው ሶስትነት ያለው ነው ስጋው ቤዚክ ስለሆነ ነው ለመጨረሻ የሚሄድላችሁ እና ከአካባቢው ጋር በአምስቱ የስሜት አውታሩ ግንኙነት ያደርጋል በስጋው በየት ማለት ነው በገሃዱ ዓለም በዚህ ፊዚካል ወርልድ ላይ በቃ ሰው ባለው የስሜት አውታሮች ግንኙነት ያደርጋል በፊዚካል ሪሊም ማለት ነው ታዲያ ስጋ ምንድነው ሁሉ ጊዜ የሚያስበው የሚሰማው ብትሉ ስጋ ሴንስ ኮንሺየስ ነው ሴንስ እነኚህን አምስቱ ስሜቶች የሚያመጡትን ነገሮች ነው ኮንሺየስ የሚሆነው ሁለተኛ ነፍስ ነው ብለናል ነፍስ የሷ ክፍል የሆነውን አእምሮን ፈቃድን ስሜትን ከነኚህ ጋር ግንኙነት የምታደርግ ነች በየትኛው ዓለም ላይ ትሰራለች ብትሉ ነፍስ ኢንቴሌክቹዋል ሪሊም ላይ ነው ምን ማለት ነው ይሄ በአእምሮ የማሰብ የመመራመር ዓለም ላይ የምትሰራ ነች ምንድነው ሁሉ ጊዜ የሚሰማት ብትሉ ነፍስ ሰልፍ ኮንሺየስ ነች ራስ ወዳድ የምትሆነው ለዚህ ነው ሰልፍ ኮንሺየስ ነች ነፍስ ሁሉ ጊዜ ስለ ራሷ ነው የምታስበው ማለት ነው መንፈስ ግን ሶስተኛ የመጣውም ከእግዚአብሔር ነው ከእግዚአብሔር ግንኙነት የምናደርገው አምልኮም በመንፈስ ነው ተብሏል መንፈስ ቅዱስ ማለት አይደለም ዮሐንስ 4 ላይ ያለው በመንፈስ ሆነ
መንፈስ ቅዱስ ሊረዳን ይችላል አምልኮውን። እና በመንፈሳችን ነው እግዚአብሔርን ማምለክ የምንችለው፣ ግንኙነት ማድረግ የምንችለው ከመንፈስ ቅዱስ ከእግዚአብሔር ጋር ግንኙነት ማድረግ የሚችለው ሰው ኮሙኒኬት ማድረግ የሚችለው ከመለኮት ጋር በመንፈሱ ብቻ ነው። እና ከእግዚአብሔር ጋር ግንኙነት የምናደርግበት ነው። የሚሰራው በስፒሪቹዋል ሪልም ወይንም በመንፈሳዊ ዓለም ውስጥ ነው። በመንፈሳዊ ዓለም እና የሚሰራ ነው። ምንድን ነው እሱ ሁል ጊዜ የሚሰማው የሚያስበው ብትሉ፣ መንፈስ ሁል ጊዜ ጋድ ኮንሽስ ነው። እግዚአብሔርን ኮንሽስ ነው። እግዚአብሔርን ነው የሚያስበው። እነኚህ ሶስቱ እንዲህ ሆኖ ሳለ ፍጥረታቸው በዚህ መንገድ የተፈጠረ ሰው ያው አዳም ሔዋን ሁለት ነበሩ። የሰው ዘር ከነሱ መጣ። ቀስ በቀስ ልዩ ልዩ ድርጅቶች የዘር ሐረግም መመዘዝ ተፈለገ። ብሉይ ኪዳን ውስጥ የምናየው እንደ መጽሐፍ ቅዱስ ያለው የሰው ዘር ሁለት ብቻ ነው። በአንድ ወገን አይሁድ አሉ፣ አይደለም እንዴ? አይሁድ አሉ። ሁለተኛ በብሉይ ኪዳን አይሁድ ያልሆነ ሁሉ አሕዛብ ነው። ወደ አዲስ ኪዳን ስንመጣ ግን ሶስተኛ አዲስ ዘር ተፈጠረ። መጽሐፍ ቅዱስ እንደሚለው ይሄ ሶስተኛ ዘር ክርስቶስ በመስቀል ላይ ካደረገው ስራ የተነሳ የደሙ ፍሬ የሆነች ቤተክርስቲያን ነች። ቤተክርስቲያን አዲሲቷ የክርስቶስ ቤተሰብ ነች። ስለዚህ አዲስ ኪዳን ውስጥ ያለው የሰው ዘር አይሁድ አለ፣ አሕዛብ አለ፣ ደግሞ ከአይሁድም ከአሕዛብም የተውጣጣ ቤተክርስቲያን አለች፣ ክርስቲያን አለ። እዚህ ቤተክርስቲያን ውስጥ ሆኖ ክርስቲያን ሆኖ ሰው አይሁዳዊ ወይም የግሪክ ሰው መሆን አይቻልም። ምንድነን? ክርስቲያን ነን። ራሱን የቻለ ከማይጠፋ ዘር የተወለድን ሰዎች ነን። ይህ አለ። ስለዚህ እንግዲህ ሰው መንፈስ ነው፣ ነፍስ ነው፣ ስጋ ነው ብለናል። የዘሩንም አይነት አይተናል። ድህነትን በተመለከተስ መጽሐፍ ቅዱስ ስንት ቦታ ይከፍለናል ብትሉ፣ ሁለት ቦታ። በአንድ ወገን የዳኑ አሉ አይደለም፣ በሌላ ወገን ያልዳኑ አሉ። ጌታን የተቀበሉ ያልተቀበሉ፣ ዳግም የተወለዱ ያልተወለዱ፣ የሚጠፉ የሚድኑ፣ ሁለት ነው። ግን ሰሞኑን ወደ ትምህርታችን ለመግባት በተለይም ይሄ ነፍስ መር የሆነ ህይወት አለ፣ ስጋ መር የሆነ ህይወት አለ፣ መንፈስ መር የሆነ ህይወት አለ። ወደዛ ለመሄድ ሐዋርያው ጳውሎስ በቆሮንቶስ መልእክቱ ምዕራፍ 2 ላይ ከቁጥር 14 እስከ ምዕራፍ 3 ከቁጥር 1 እስከ 3 ባለው በዘረዘረው መሰረት ሰውን በሶስት ቦታ ከፍሎታል። አንደኛው ደረጃ ከፍ ያለ ደረጃ ነው ይላል። ሁለተኛው ደረጃ በጣም ዝቅ ያለ ደረጃ ነው። ሶስተኛው ደረጃ መካከላዊ ደረጃ አለ ብሎ እንዳለ አይተናል። ያየነው ነው። ይሄኛውን ኦሬዲ ነግሬያቸዋለሁ፣ ግን አልሄድበትም። ላስታውሳችሁ። በጣም ዝቅተኛ ደረጃ ላይ ያለው ተፈጥሯዊ ሰው ነው። እንደተፈጠረ ብቻ እግዚአብሔር እንደፈጠረው ብቻ ያለ ምንም የሆነው ነገር የለም። ጌታን አያውቅም፣ አልዳነም፣ ዳግም አልተወለደም፣ አዲስ ፍጥረት አልሆነም። መጽሐፉ እንደምታውቁት ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን ምንድን ነው ይላል? የድሮ አይደለም፣ እነሆ አዲስ ፍጥረት ነው። እና ያ የለውም። የዚህ አይነት ሰው ነው። ይህንን ሰው ማን እንደሚባል በግሪኩ ተነጋግረናል። ሳይኪኮስ ይባላል። አማኝ ነው አይደለም፣ ይቅርታ፣ ዝቅተኛው ደረጃ ላይ ያለው አማኝ አይደለም፣ እንደተፈጠረ ያለ ነው። በዛ ፎቃችን ላይ የትኛው ቤት ነው? የምድሩ ቤት ስጋ። ይሄ የተፈጠረው አካል ብቻ ከሆነ ነው። ሁለተኛ በጣም ከፍተኛ ደረጃ አለ። የዛ ኦፖዚት ምንድን ነው? መንፈሳዊ ሰው ይላል። መንፈሳዊ ሰው መንፈስ ማለት በግሪክ ኑማ ነው፣ ኑማቲኮስ ይባላል። ይሄ ሰው ክርስቲያን ነው፣ ጌታን የተቀበለ ነው፣ መንፈሳዊ ነው እና አማኝ ነው። የትኛው ፎቅ ነው? የላይኛው ማለት ነው። ሶስተኛው ፎቅ ነው። ይሄ ፎቅ ነው አይደለም እንደ አዳም ኃጢአት ሲሰራ የፈረሰው ስንማር ቆይተናል። ፈረሰ፣ ወደቀ። ነገር ግን ምዕራፍ 8 ቁጥር 10 ላይ ከሮሜ መልእክት እንዳየነው ክርስቶስን ያስነሳው መንፈስ ያስነሳቸው ሰዎች፣ መንፈሳቸው ትንሣኤ ያገኙ ሰዎች እነሱ ምን ያገኛሉ? ዳግም ልደትን፣ አዲስ ሰው መሆንን፣
ይሄን ሁሉ ያገኛሉ። ይሄን ሁሉ አግኝተው ደግሞ በተጨማሪ ጽድቅም ሌላው ነገር ሁሉ ሆኖላቸው ከመንፈስ ቅዱስ ሬዘሬክሽን ሲሰጠው ለመንፈስ ሲነሳ እንደነበረው ኃጢአት ከመሰራቱ በፊት እንደነበረው ሲያደርገው ዝም ብሎ አልተውም። ከሕዝቅኤል 36 ትንቢት አይተን ልክ እንደዛ እንደሆነ ተመልክተናል። መንፈሴን ደግሞ በውስጣቸው አኖራለሁ ብለዋል። ድዌሊንግ ስፒሪት መንፈስ ቅዱስ ጥምቀት አንስቼላችኋለሁ። እሱ አይደለም ግን ድዌሊንግ በዳነ ሁሉ ዳግም በተወለደ ሁሉ ስላለ መንፈስ ቅዱስ ተነጋግረናል። እና ይሄ ሰው አለ። መካከል ላይ ደግሞ ሳርኪኮስ አለ። ሳርኪኮስ ምንድነው? መካከለኛ ደረጃ ላይ ያለው ካርናል ነው። ካርናል ክርስቲያን ነው፣ አማኝ ነው፣ ካርናል ነው እና ሶሊሽ ነው። በነፍስ ስትገዛ ሁሉ ጊዜ ሶሊሽ ነው የምንሆነው እና ይሄ ሰው አለ ማለት ነው። እንግዲህ ህይወት ከሶስቱ አንዱ ይመራታል። ከሶስቱ አንዱ እኛ ውስጥ፣ እኔ ውስጥ፣ እናንተ ውስጥ የትኛው መሪ ነው? የግዴታ ከሶስቱ አንዱ መብራት አለበት። እግዚአብሔር ያቀደው ቃሉም የሚያስተምረው ሾፌር መሆን ያለበት ለህይወታችን መንፈስ ነው። ለምን? ብዙ ምክንያቶች አሉ። አዲስነት ያለው አዲስነት የተቀበልነው አዲስ ሀሳብ ሊኖረን የሚችለው የክርስቶስን ነገር መንፈሳዊ ነገር ማሰብ የምንችለው በዛ ነው። በመንፈስ የሰው መንፈስ ማለት ነው። ዳግም የተወለድነውም እዛ ነው። ዳግም ልደት እዛ ውስጥ ነው። ይባስ ደግሞ የሚገርማችሁ መንፈስ ቅዱስም ደግሞ ያደረው ድዌሊንግ ስፒሪት ያለው የት ነው? መንፈስ ውስጥ ነው። የሰው መንፈስ ውስጥ ነው ያለው። ስለዚህ እሱ እንዲመራ ነው የእግዚአብሔር ሀሳብ፣ ሾፌር እንዲሆን የህይወታችን። መልካም ነው መንገዱ እሱ ሲመራ፣ ቀና ነው መንገዱ እሱ በሚመራበት ጊዜ እና መንፈስ እንዲሆን ነው፣ መሪ እንዲሆን፣ ፓይለት እንዲሆን አይደለም፣ እሱ እንዲመራ። ለምን? መንፈስ ቅዱስ አለበት፣ ብቻውን አይደለም። እንደውም አንድ ቦታ የእግዚአብሔር ቃል የሰው መንፈስና ስለ መንፈስ ቅዱስ አንስቶ ሁለቱ አንድ ሆነዋል ይላል፣ ውስጡ ስለሚኖር እና በመንፈስ ስለሚመራ መሪ መሆን ያለበት እሱ ነው። እና ከሶስቱ አንዱ መሪ ግን መሆን አለበት። መሪ የሆነ ትልቅ ኢንፍሉዌንስ በህይወታችን ላይ አለው። ኢንፍሉዌንስ ያደርገናል። በምናስበው፣ በምናደርገው፣ በምንኖረው የክርስትና ህይወት ሁሉ ኢንፍሉዌንስ የምንሆነው ማን መሪ፣ ማን ሾፌር ሆኖ መሪውን እንደያዘ፣ የትኛው ፓይለት እንደሆነ ነው። እና ኢንፍሉዌንስ አላቸው። ይሄ ስርዓት በተዛባበት ነፍስ መሪ ከሆነች አይጣልባችሁ፣ ጊዜው ክርስቶስ ነው ያሰኝ። ወይንም ደግሞ ስጋ መሪ ከሆነማ ይሄ እልም ያለ ግልጽ እብደት ነው። ምክንያቱም ስንደርስበት ይገባችኋል። ከሶስቱ አንዱ መሪ በሆንበት ውስጥ መጠንቀቅ ያስፈልገናል። በመንፈስና በስጋ መካከልማ ትልቅ ቅራኔ አለ። ስጋ ለመንፈስም መገዛት አይፈልግም። ሐዋርያው ጳውሎስ ገላትያ 5 ላይ ተናግሮ የለም እንዴ? ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቀዋወማሉ። ስጋ አይገዛም። በጣም አስቸጋሪ ነው። ከዚህ የተነሳ ጣልቃ ገብ ያስፈልጋል። እና ሾፌሩ መንፈስ ከሆነ፣ የሰው መንፈስ ከሆነ፣ መንፈስ ከገዛ፣ መንፈስ ነፍስን ይገዛታል። ነፍስ ለመንፈስ ስትገዛ እና ነፍስ ደግሞ ስጋን ለመንፈስ እንዲገዛለት ታደርጋለች። ይሄ በጣም አስፈላጊ ነገር ነው። እንግዲህ ወደ ነፍስ ወደ ስጋ ዘዌ ዘልቆ እንዲሄድ የሚያደርግ መንፈስ ነው። የተቀበለውን ያው መንፈስ ቅዱስ ያለው እዛ ነው። ድዌሊንግ ስፒሪት ይሰጠዋል። ነፍስም ትጥለቀለቃለች፣ ለስጋም ትሰጠዋለች። ይሄ ነው እንግዲህ ጥሩ መንፈሳዊ ህይወት ሊሰጠን የሚችለው። ባለፈው ጊዜ ስፒሪት ሌድ ላይፍ ምን እንደሆነ ተምረናል። አልደግመውም። አንዱን ተምረናል ከሶስቱ። ዛሬ ሁለቱን እናነሳለን። ሶል ሌድ ላይፍ ምን እንደሚመስል፣ ነፍስ በምትመራበት ህይወት፣ ቀጥሎ ደግሞ ስጋ ሲመራ፣ ስጋ በሚመራበት ህይወት ስላለው እንነጋገርና ታዲያ የሆነው እንግዲያው ነፍስንም መንፈስንም ስጋንም ሁሉንም ለእግዚአብሔር መስጠት የምንችልበት መንገድ እንዴት ሊሆን ነው በሚለው ጥቂት ሐሳብ ሰጥተን ትምህርቱን አጠናቅቀዋለሁኝ። ነፍስ መሪ የሆነችበት ህይወት ያው ሶል ሌድ ብለናል፣ ሳርኪኮስ። በብሉይ ኪዳን ነፍስ የሚለው ቃል
ባይገርማችሁ አማርኛ ነው። ትንሽ ሰን ነፍስ ስን ወደ ሺ መቀየር ብቻ ነው ነፍስ። እና ዕብራውያን ማነው ዕብራይስጥና አማርኛ የሚወራረሱ ቃላቶች እንዳላቸው ታውቃላችሁ። ሁለቱም ሴማቲክ ቋንቋዎች ናቸው። ሴማቲክ ቋንቋዎች መካከል መወራረስ አለ እና 692 ጊዜ ብሉይ ኪዳን ውስጥ ተጽፏል እና ትርጉሙ ሰልፍ፣ ላይፍ፣ ክሬቸር፣ ፐርሰን፣ ሊቪንግ ቢንግ ማለት ነው። ይገባቸዋል እንግሊዝኛ። አንዳንዱን ሕያው ፍጥረት ፐርሰን አንድ ሰው ግለሰብ ነው እና ሕይወት ማለት ነው፣ ፍጥረት ማለት ነው። አዲስ ኪዳን ላይ ስትመጡ ግን አዲስ ኪዳን በአዲስ ኪዳን ይሄ ሳይኮስ ሱቼ ነው ስሙ። ሱቼ ለሌላም ቃል ተጠቅመውበታል። ስለ ሕይወት የሚለውን የግሪክ ቃል ስናይ ዘወይን ጨምሮ አንደኛው ሱቼ እንደነበረ ታስታውሳላችሁ። ሳይኮሎጂካል ላይፍ ማለት ነው። ይሄ ፊዚካል ላይፍ የሚሆነው ነገር ሳይኮሎጂ የሚለውም ቃል የመጣው ከዚህ ሱቼ ከሚለው ነው። 101 ጊዜ አዲስ ኪዳን ውስጥ ታገኙታላችሁ። ሱቼ ትርጉሙ ብሬዝ ማለት ነው። ለአካል ሕይወት ሰጪ ሕይወት የሆነ ወይም ነፍስ ማለት ነው። እንግዲህ ነፍስ 3 ክፍል እንዳላት ኦልሬዲ ተምረናል። አሁን ወደ እንትኑ እየመጣን ነው። ምንድነው 3 ክፍሏ? አእምሮ ጥቀሱልኝ። ሌላው ፈቃድ፣ ሌላ ስሜት። 3 ክፍል አላት እና 3 ክፍል ያለው ቤት ነው ሁለተኛው ፎቅ ያየ ነው። አንዳንዶች ስሜት የሚለው ቃል አያረካቸውም። ከዚህ የተነሳ ልብ የሚለውን ይጠቀማሉ። አዎ ልብ የሚለውን የሚጠቀሙ ኢሞሽን ያልሆነ ስሜት ስንል ኢሞሽን ነው። ኢሞሽን ያልሆነ የተቀራረበ ሌላ የሚሰሙን ነገሮችንም ስለሚያጠቃልል ልብ ማለታቸውን ይመርጣሉ። ከፈለግን ልብ በሚለው መሄድ እንችላለን። የሚጨመሩትን አንዳንዶች ልነግራችሁ ይችላለሁ። እና ነፍስ ሰልፍ ኮንሽስ ነች ብለናል። የምታስበው ስለ ራሷ ስለ ግል ሕይወቷ ብቻ ነው እና ብዙ ጥያቄም ብዙ ፍላጎትም አላት። ትራባለች፣ ይህንን ታውቃላችሁ። ትደክማለች፣ ይህን ታውቃላችሁ። ምክንያቱም ቃሉ ላይ በግልጽ ተጽፏል። ምን ይላል? ለምሳሌ ኤርምያስ 31:25 የደከመችውን ነፍስ አርክቻለሁ፣ ያዘነችውንም ነፍስ አጥግቤያለሁ ይላል። ይርባታል፣ ትደክማለች፣ ነፍስ ትጠማለች። መዝሙር 92 ላይ ቁጥር 2 ነፍሴ ወደ አምላክ ተጠማች፣ መቼ ደርሳለሁ? የአምላኬን ፊት መቼ አያለሁ ይላል። ታዝናለች፣ ኢዮብ 30 ላይ ትወዳለች፣ መኃልየ 1:7 ላይ ትመኛለች፣ ብዙ ምኞት አላት። በቀጥታ እግዚአብሔርን ትጠብቃለች። ጸጥ ብላ መጠበቅም ትችላለች። ትሁት መሆን ትችላለች። መታበይ ትችላለች። ነፍስ ደግሞ ያላት ችሎታ ሌላው የሌለው መንፈሳዊውንም ዓለም ቅድም ስለ ሪሊም ስነግራቸው ነበረ። ስጋዊውንም ዓለም መድረስ ትችላለች። ስለዚህ አከረባባች ነች። አከረባባች ታውቃላችሁ። ነፍስ መንፈሳዊውንም ያኛውንም። ነፍስ ስጋ ዝቅተኛው ማለት ነው። ለበላዩ ለመንፈስ እንዲገዛ የምታደርገው መንፈስ ቅዱስ ለሚመራው የሰው መንፈስ በክርስቲያን ሕይወት ውስጥ እንዲገዛ ማድረግ የምትችለው ነፍስ ነች። አዳም ኃጢአት ሲሰራ የሞተው አትሳሳቱ፣ መንፈስ እንጂ የወደቀው ነፍስ አልሞተችም። ነፍስ አይደለችም የሞተችው። ስንሞት ነፍስ ተመልሳ ወደ ፈጣሪዋ ከመንፈስ ጋር ትሄዳለች። ስጋም ወደ አፈሩ። ተስፋዬ ጋቢሶ እንደዘመረው ማለት ነው። ነፍስ 3 ክፍል አላት ብለናል። ፈቃድ እና ስሜት፣ ልብ ያልነው። ልብ በሚለው ውስጥ እንሂድ። ምክንያቱም በነገራችን ላይ ልብ ማለት በዕብራይስጥም ልብ ነው። መወራረሱ አይገርማችሁ? ልብ ነው እና ብዙ ጊዜ ብሉይ ኪዳን ውስጥ 591 ጊዜ የምታገኙ ቃል ነው። አዲስ ኪዳን ያው ግሪክ ስለሆነ የተጻፈበት ቋንቋ ካርዲያ ነው የሚባለው። ልብ 158 ጊዜ ተጽፏል። ካርዲዮቫስኩላር ካርዲያ ምናምን ታውቃላችሁ። ቅድም እነ ኢሳያስ የሚነግሩን ባለፈው ጊዜ። ስለዚህ ነው
ስሜት ብቻ ከማለት ልብ ማለት የሚሻልበት ልብ ውስጥ ያሉ የሚያርፉ ሌሎች አይነት ስሜቶች አሉ። ኢሞሽን ብለን ማንላቸው። ለምሳሌ ሞቲቭ ምንድን ነው? አንድ ነገር የምናደርግበት የሚቀሰቀሰን ነገር ነው። ሞቲቭም የሚያርፈው ልብ ውስጥ ነው። ለዚህ ነው ልብ ማለት የሚቀላቸው። ተመሳሳይ ነው። ይሄም ስሜት ነው፣ ግን ራሱን ኢሞሽን ማለት አይደለም። ይሄ ደግሞ ሞቲቭ በጣም ቀላል ነገር እንዳይመስለን አስፈላጊ ነው። ራሱ ጌታችን ኢየሱስ ክርስቶስ የተራራው ስብከት ላይ በብዛት ያስተማረው ስለ ጸሎት ሲያስተምር ሞቲቭ ቦታ አለው። አንዳንዶቹ በእውነት እግዚአብሔርን በጸሎት ለመገናኘት ፈልገው ሳይሆን ሰው እስኪመጣ ጠብቀው ለምን እንዴት ያለ የጸሎት ሰው ነው እንዲሉት ይላል። አንዳንዶቹ ደግሞ እንደምታውቁት ይጾማሉ። ሲጾሙ ግን የሚጾሙት ምን ለማድረግ ነው? በቃ ፊታቸውን ሁሉ እንድግድብስ ዛሬ ፕሮግራም ላይ ነኝ እንዲታወቅላቸው። ለምን? አቤት እገሌ እንዴት ያለ የጾም ሰው ነው እንዲህ የሚባሉ ጴንጤዎች አታውቁም? እንዲታወቅላቸው። ይኸው የተገለጸ ማስታወቂያ፣ የተገለጠ ትህትና፣ ያልታወጀ ትዕቢት ነው። እግዚአብሔር ይወቀው፣ በሌላውም ካወቀ ይወቀው። እና ስለ ገንዘብም አስተምረዋል አይደለም? ሞቲቭ ልክ ትልቅ ቦታ እንዳለው እና ምንድን ነው እገሌ ይሄን አክል ሰጠ፣ አቤት ለነዳያን ለድሃዎች ሁሉ አበላ እንዲባል ጥሩምባ አትንፉ ብሏል አይደለም እንዴ? ጥሩምባም ይነፋሉ። ቶሮሮሮሮሮ ወቁልኝ አያስፈልግም። እና ሞቲቭ ዋናው ነው። ደግሞ ክርስቲያን በክርስቶስ ወንበር ፊት ሲቀመጥ ቢሰብክ ቢዘምር የፈለገው የአገልግሎት ዘርፍ ቢይዝ ያ የክርስቶስ የፍርድ ወንበር ሁሉን ነገር የሚያነጥረው በሞቲቫችን ነው። ምናልባት ለሚሊዮን ሰው ሰብከን ይሆናል። ዳሩ ግን የሰበክነው ፖንድ እንባል ከሆነ የዘመርነው ፖንድ እንባል ለዝና ከሆነ ሞቲቫችን የዛን ጊዜ ወጣና ሽልማት አልባ ያደርገናል አይደለም? ለዚህ ነው በጣም ትልቅ ቦታ ያለው ልብ የሚለው የሚጠቀሙት ለዚህ ነው ሰዎች። እና ሌላም ስሜት አለ። ኢንቴንሽን ያለው የሱም ልብ ውስጥ ነው። ሌላ ስብትሉ እምነት የሚገኘው የት ነው? ልብ ውስጥ ነው አይደለም እንዴ? ሰው በልቡ አምኖ በአፉ መስክሮ ይድናል ይላል ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ በሚናገርበት ጊዜ ሰው በልቡ አምኖ በአፉ መስክሮ ነው። ሮሜ ላይ ማለት ነው። ሮሜ 10:91 ላይ እና ጥርጥርም የሚገኘው የት ነው? ጥርጥር አለማመንስ ልብ ውስጥ ነው። ስለዚህ ለዚህ ነው ሰዎች ያንን የሚጠቀሙት። ሰለሞን ስለ ልብ ሲናገር ምሳሌ 27:19 ላይ ፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል ይላል። ውሃ ስታዩ ፊታችሁን ታያላችሁ አይደለም? በዚህ በፊታችሁ ልክ እንደዛው የሰው ልብ ደግሞ እንደዛው መታየት የሚችል ነው ይላል። የታወቀ እኮ ነው። ሰው አሁን ልቡ ምን ይመስላል ካላችሁ ሲምፕሊ የተራራውን ስብከት ካጠናችሁ በኋላ የምትደርሱበት ኮንክሉዥን ያንን ሰው ልብ ለማወቅ የሚለውን መስማት። ምን ይላል ካሉ ሰው በአፉ የሚያወጣው ከልቡ ሞልቶ የተረፈው። ስለዚህ ልብ ይሄ ነው። ከዚህ የተነሳ ቃሉ ምን ይላል? ምሳሌ 4:24 ላይ ልብህን አጥብቀህ ያዝ፣ ለምን? የህይወት መውጫ በእርሱ ነውና። እንግዲህ ነፍስ መሪ በሆነችበት ቦታ ይህን ሁሉ ነገሮች በራሷ መንገድ እንደወደደች እንደፈለገች ነው ማድረግ የምትፈልገው። ነፍስ ሰልፍ ኮንሽስ ነች ብለናል። እና ውስጧ አእምሮም አለ። አእምሮ የሀሳብ ማመንጫ ነው። ሁሉ ነገር ደግሞ ከሀሳብ ነው የሚጀምረው። እውቀት፣ ጥበብ፣ ሪዝኒንግ፣ ይሄ እንዲህ ይሆናል፣ ይሄ ለምን ይሆናል የሚለው እና ሁሉ ያለው እዛ ነው። ይሄ ሁሉ ስራ ላይ ፕሌይ የሚያደርገው ነፍስ ስትመራ ነው። ፈቃድም ቢሆን ፈቃድ በጣም አስፈላጊ ነው እንደሆነ ታውቃላችሁ። ውሳኔ ማድረግ የምንችለው ከፈቃዳችን የተነሳ ነው አይደለም እንዴ? ስለምንበላው፣ ስለምንጠጣው፣ ስለምንሄድበት ቸርች፣ ስለ ሁሉ ነገር ውሳኔ ሲባል ፈቃዳችን የኛ አለ፣ የእግዚአብሔር ፈቃድ አለ፣ የሰይጣንም ፈቃድ አለ። እና
ነፍስ ስትመራ የራሷን ፈቃድ እግዚአብሔር የሚለውን እሱ የፈቀደውን ሳይሆን ነፍሴ የወደደችውን እና ትልቅ ችግር እንዳለው ወቁ ማለቴ ነው። ነፍስ ዋና መሪ ስትሆን በምትመራበት እግዚአብሔር በመንፈሳችን ውስጥ የሰራው ስራ ሁሉ አዲስ መሆን፣ አዲስነቱ፣ ባህሪው፣ የመንፈስ ሕግ፣ ህይወት መስጠቱ የሁሉ ስራ ይሸፈናል እና ሰፕሬስም ይሆናል እና መንፈስ ስትመራ እና በአዲስ ልደት ያገኘነው ጽድቅ፣ ቅድስና፣ መንፈሳዊ ነገር ሁሉ እንዳይሰራ ይሆናል። ይሄ የምንማረው የህይወት መንፈስ ሕግ የሚሰራው መንፈስ የበላይ ሆኖ በሚመራበት ጊዜ ብቻ ነው። ነፍስ ስትመራ የለም ችግር ነው እና ራስ ወዳድም መሆን እንችላለን፣ ኩራተኞችም መሆን እንችላለን፣ ትዕቢተኞችም መሆን እንችላለን። በነፍስ የሚመራ አማኝ ሪዝን ሊያበዛ ይችላል። ሎጂክ በቃ በሪዝን በጭንቅላቱ ነው የሚሄደው ሎጂክ እና ነፍስን መሪ ማድረግ ብዙ ችግር ውስጥ ይጥላል። መንፈስ ቅዱስ ያለበት መንፈስ ሲመራ ግን በራስ ፍላጎት ሳይሆን በእግዚአብሔር ፍላጎት እንደ እግዚአብሔር ፈቃድ መሄድ ይመጣል። ለዚህ ነው መንፈሳዊ ሰው ሌላ ጊዜ በሌላ ትምህርት ብናመጣው ስለ መንፈሳዊ ሰው መነጋገር አለብን። አሁን ስለምቆርጠው ዛሬ መሄድ አንችልም። መንፈስ ሁሉን ይቆጣጠራል እና ሁለተኛውንም ፎቅ ሶስተኛውንም ፎቅ ስለሚቆጣጠር ዘወይም ስለሚሰጠው መንፈስ ቅዱስ በቁጥጥሩ ስላደረገው ጥሩ ሊሆን ይችላል። 8:2 ሮሜ 8:2 የትምህርታችን ክፍል ከኃጢአትና ከሞት ሕግ ነፃ አውጥቶኛል የሚለው የድል ምስጢር ይሄ ነው ብዬ ያልኳችሁ የሚሰራው መንፈስ የህይወታችን ፓይለት ሲሆን ብቻ ነው። መንፈስ ቅዱስ ያለበት መንፈስ የሚመራው መንፈስ አዲስነት ያገኘ አዲስ ሰው የአዲስ ሀሳብ የክርስቶስን ነገር ብቻ ነው ያለን። ይሄ አዲሱ ሰው ያለበት መንፈስ ሲመራ ብቻ ነው። ልብ እንግዲህ ስሜትን መንፈስ ቅዱስ ያለበት መንፈስ ካልተቆጣጠረ ስሜትን እንኳን በሚለው ብንወስድ በጣም ችግር አለ። እግዚአብሔር ሲፈጥር የነበረው ስሜት ሁሉም መልካም ነው። መጥፎ ስሜት እንዳልነበረ ታውቃላችሁ። ሁሉ መልካም ነው። አዳም ኃጢአት ሲሰራ ግን የተበላሹ ስሜቶች መጡ። ፍርሃት ከኃጢአት በኋላ የመጣ ነው አይደለም? አዳም እንደተርበደበደ ታውቃላችሁ። ፍርሃት እና በሕይወታችን ብዙ ስፍራ ያለውን ሀፍረት፣ ሼም፣ ቅጠል ሸብሎ እስኪለብሱ ድረስ ይሄ እኮ ስሜት ነው። ሀፍረት ተሰማቸው። የኃጢአት ውጤት ነው። የውድቀት ውጤት ነው። ወቀሳ ኃጢአት ውጤት ነው። ዛሬ ብዙ ሰዎች የሚቸገሩት እኮ ወቀሳ ስላለባቸው ነው። ሰይጣንም ይህንን ስለሚያውቅ አንተን ብሎ ጴንጤ፣ አንተን ብሎ እንትን እያለ ይችን ወቀሳ ይጠቀምባታል። ወቀሳ አንዳንዶች አእምሯቸው እስኪቃወስ ድረስ ባደረጉት ኃጢአት ምክንያት ወቀሳው ከሰይጣን ስለበዛባቸው አእምሯቸውን የሳቱ ብዙ ሰዎች በአገልግሎት ዘመኔ አውቃለሁኝ። በብዙ ፕሮብሌሞች ምክንያት ዳዊትን ውሰዱ። ለምንድን ነው ኦርዮንን የገደለው? ዋይ ጥፋቱ ስለሚወቅሰው አይደለም እንዴ? ቢያስወግደው ወቀሳው የሚቀርለት መስሎት ነው። ብዙ ነገሮች ሊያሰራ ይችላል። የመንፈስ ጭንቀት ዛሬ በሆስፒታል ያሉት አብዛኛዎቹ የዚህ ችግር ነው ያላቸው እና ከሆስፒታል ውጭ ያሉት ማይንድ ኦልትሪንግ ድራግ የሚጠቀሙት ብዙ ስለ ድራግ አውቃለሁ። ይህን ስለሚጠቀሙ ሰዎች አታውቅ ይሆናል። እኔ የአንድ ሪሃብ ሴንተር ዳይሬክተር ነበርኩኝ እዚህ ከተማ ውስጥ ለጥቂት ጊዜ ሰርቻለሁኝ እና ስንቶቹን ነው በቃ ሁሌ ዳውን ስለሚሆኑ ሀይ ለመሆን ይቅሙታል፣ ያጨሱታል፣ ይማጉታል። የማያደርጉት ነገር የለም። ፕሬዠር ሲበዛባቸው ለምን? ከፕሬዠሩ ለመዳን ወይም እስኬፕ ነፃ የሚሆኑ ይመስላቸዋል። ከዚህ ሁናቴ ውስጥ ቢያደርጉ በድራግ ነፃ የሚሆኑ ይመስላቸዋል። ይስ ትንሽ ሀይ ይሰጣቸዋል፣ ጊዜያዊ ነው። ከዛ በሚወርድበት ጊዜ ግን ሮለር ኮስተር ይሉታል፣ ታች ይወርዳሉ እና በጣም መጥፎ ነው ማለት ነው። ቁጣ ይህ ሁሉ ስሜት ነው። ጥላቻ ኦፍኮርስ ፍቅርም ስሜት አለው እና ይሄ ሁሉ አለበት ማለት ነው። ኔጌቲቭ ናቸው እነኚህ
ዘዌ ሲበዛልን ግን እነዚህንና እንኳን ሌላው እነዚህን ቀርቶ ገላትያ 5 ላይ ያሉት ክፉ ስሜቶች እነኚህ ኃጢአት የሆኑትን ነገሮች ሁሉ ሳይቀር እንድናስወግድ እንዲጠፉ ያደርግልናል። ስሜት መጥፎ አይደለም። በነገሩ እኔ ስሜት መጥፎ ነው እያልኩ እያስተማርካችሁ አይደለም። ስሜት የሌለው ምንድነው? ድንጋይ ነው። ይሄ ግልጽ ነው። ምንም ስሜት የለውም ድንጋይ። ስደቡት፣ ውገሩት፣ ፈንክቱት፣ ምንም የሚላችሁ ነገር የለም። እና ስሜት የሌለው ድንጋይ ነው። ስሜት ሊኖረን ይገባል። ግን ስሜት መጥፎ የሚሆነው እንደተነጋገርነው ነፍስ መሪ ስትሆን ስሜትም መሪ ይሆናል ማለት ነው። ሶሊሽ ይሆን በቃ በስሜት ብቻ መገፋት፣ በስሜት ብቻ መነዳት፣ ይሄ ትክክል የክርስትና ሕይወት አይደለም። ስሜት መቅደም የለበትም። ስሜት ለሌላ ነገር ተገዢ መሆን አለበት። ስንቶቻችሁ እንዳላችሁ አላውቅም። እድገት የሚለውን የኔን መጽሐፍ ያላችሁ ድሮ መጀመሪያ በ1985 የጻፍኳት ነች። እዛ ላይ ስታነቡ ወደ ገጽ 83 እስከ 93 ድረስ ባለው ገጽ ላይ ልታገኙ ትችላላችሁ። ይሄን የስሜትን ነገር ሰዎች በስተት የሚጠቀሙበትን ሁለት መንገድ፣ ሶስተኛውን ደግሞ ትክክል መሆን ያለበትን መንገድ ሁሉ አስቀምጫለሁኝ። የተሳሳተው ለብዙ ሰዎች ቅድሚያ የሚሰጡት ስሜት ነው። ስሜታዊ ናቸው። ስሜት ይቀድማል። ከስሜት በኋላ እምነት። የተሰማቸውን ስለተሰማናቸው ብቻ ያምናሉ። በቃ ስለተሰማቸው ያምናሉ። ከዛ በኋላ ነው አሁን እውነት የሚፈልጉት የእግዚአብሔርን ቃል ምን ይላል? አያችሁ፣ አዛብተውታል። ሁለተኞቹ ደግሞ ስሜት ይቀድማል። አሁንም ስሜታዊ ናቸው። ነፍስ ነች የምትመራው። ከዛ ለተሰማቸው ነገር ከእግዚአብሔር ቃል እውነት ይፈልጋሉ። አሁን እነኚህ እውነትን ያስቀድማሉ። እውነት ይፈልጋሉ። ከዛ በኋላ ያምናሉ። ግን መሆን ያለበት መጀመሪያ መቅደም ያለበት እውነት ነው። አያችሁ፣ እምነት መሰረት ያስፈልገዋል። መሰረት ቃሉ እግዚአብሔር ያለው። ምን ታምናላችሁ? መሰረት ከሌለው ዝም ብሎ አየር ላይ ደመና ላይ እምነት ይመሰረታል? አይመሰረትም። እግዚአብሔር ያለው ላይ ቃሉ መቅደም አለበት። ቃሉ ሲቀድም ቃሉ ያለውን ምን እናደርጋለን? እናምናለን። እምነት ይከተላል። እምነት ከዛ እምነት ተከትሏል። አዎ እምነት መጨረሻ ላይ ነው። ስሜት ያመንነው ነገር ስሜት ሊሰጠን ይገባል። ሊያስጨበጭብም፣ ሊያዘምርም፣ ሊያስሸበሽብም ይችላል። ወይም ደግሞ ስሜታዊ ሆነን በጣም ደስ ሊለን ልናለቅስም እንችላለን። የፈለገው ይሁን። መሆን ያለበት ግን ቅደም ተከተሉ ይሄ ነው። ይሄ በተዛባበት ሁልጊዜ ችግር አለ። ነፍስ መሪ የሆነችበት ስንል ይሄ ነገር የተዛባበት ማለት ነው። በቃ ዝም ብሎ ስሜት ብቻ። በአሁኑ ጊዜ ያለው ችግር ይሄ ይመስለኛል። ብዙ ሰዎች የእግዚአብሔርንም ቃል እንኳን አያው ሶሊሽ ናቸው። ዝም ብሎ ዝላይ ብቻ ነው ማለት ነው። እና ስጋት አለኝ። ይመለሳል? የማይመለስ ደረጃ ላይ ነው የኢትዮጵያ ቤተክርስቲያን የደረሰችው። ለምን ብላችሁ ብትሉኝ እኔ ሳስብ መቼ ቀን ነው የመጣልኝ ምሳሌ። ድሮ ቢሆን ብዙ ነገሮች ማስተካከል ይቻላል እና ይሄን አክልም 20 ምናምን ሚሊዮን አልሆነም። ሁለተኛ ደግሞ ይሰማሉ፣ ሰውም ያከብራሉ፣ እግዚአብሔርን ቃልም ያከብራሉ። ምንድነው ወንዝ ይሄዳል፣ ልትመሩት ትችላላችሁ፣ ቦይ ልታወጡለት ትችላላችሁ። ነገር ግን እስቲ ለውቅያኖሱ ምን ማድረግ ትችላላችሁ? አሁን ውቅያኖስ ነው። ለዚህ ነው ችግሩ። እኔም አልሞክርም። እና ፈቃድ ነፍስ ስትመራ ፈቃድ ቦታ ያገኛል እኮ። አዳምና ሔዋን ባሉበት ጊዜ በምድር ላይ የነበረው አንድ ፈቃድ ብቻ ነው፣ የእግዚአብሔር ፈቃድ። ኃጢአት ከሰሩ በኋላ ግን ሌሎች ፈቃዶች ገቡ። የሰይጣንም ፈቃድ አለ፣ የኔና የእናንተም ፈቃድ አለ። ዛሬ ምርጫ አለን። ምርጫ ፈቃድ በዛ ማለት ምርጫ የትኛውን? እግዚአብሔር የሚለውን ስጋ የሚለኝን እኔን ወይስ ሰይጣን የሚያንሾካሽክልኝን? ልጸልይ
ላልጸልይ፣ ልመርቅ ልራግም፣ ሁለቱም ምርጫ ነው አይደለም እንዴ? ክፉ ልስራ ደግ ልስራ፣ የምርጫው ብዛት ችግር ነው። ሰይጣን ደግሞ ወደ ክፉ ይስባል እና ወደ ክፉ መሳብ ብቻ አይደለም፣ ክፉ ሳጀሽን ይሰጣል፣ ለአእምሯችን ምክር ይሰጣል። ያ ብቻ አይደለም። ባይገርማችሁ በትክክለኛውና ስህተት በሆነው መካከል ያለውን መስመር ያጠፋል። ዛሬ እነኚህ መስመሮች ደብዝዘዋል። የእግዚአብሔር ፈቃድ፣ እግዚአብሔር የሚወደውና ወይ የሰው ፍላጎት ወይንም ደግሞ የሰይጣን ፍላጎት እስኪያስቸግሩ ጊዜ ድረስ መስመሩን ያደበዝዘዋል። ነፍስ መሪ ስትሆን እንግዲህ ወደ ጥፋት ነው ማለት ነው። ፈቃዳችንም የሚሄደው እንደተገፋ ነው። በዛ ላይ ደግሞ አእምሮ አለ። አእምሮ የነፍስ ክፍል ነው። አእምሮን የያዘ ሰውነትን ሁሉ ይይዛል፣ ይገዛል። ዋናው ጣቢያ ነው። እኔ በደርግ ዘመን ኖር ያለሁኝ ሲመጡ መጀመሪያ የያዙትን አውቃለሁኝ። ራዲዮ ጣቢያውን ምናምን የመገናኛ ክፍሉን ነው የሚይዙት እና ወይንም ደግሞ የትእዛዝና የቁጥጥር ማዕከልን ኮማንድ ኤንድ ሴንተር፣ ይህንን ነው ብዙ ጊዜ ጦርነት ሲሆን ሰዎች የሚይዙት። አእምሮ የኮማንድ ሴንተር ቦታ ነው። ለዚህ ነው የእግዚአብሔር ቃል በአእምሯችሁ መታደስ ተለወጡ ይላል ሮሜ 12:1 ላይ። አእምሯችን ለየትኛው ሕግ የተሰጠ ነው? ለሕይወት መንፈስ ሕግ ወይስ ለኃጢአትና ለሞት ሕግ? ዋናው ኮማንድ ኤንድ ኮንትሮል ሴንተር ነው። የእግዚአብሔር ቃል ሰው እንደሚያስበው ነው ይላል ምሳሌ 23:7 ላይ what you think። ስለዚህ እንደምናስበው ነን፣ የምናስበውን እናደርጋለን እና የምናስበው የሚሰማንንም ይቀይራል፣ የሚሰማን የምናደርገውንም ይቀይራል። ስለዚህ የተያያዘ ነው። የትኛው ታዲያ እንዴት እናድሳለን ብትሉ፣ አእምሮ መታደስ የሚችለው ፕሮግራም መሆን የሚችለው በቃሉ ነው እና ምንድነው ዳታ ኢን ካረጋችሁ ከጨመራችሁት አውትፑቱም ልክ እንደገባው ዳታ ነው። በእግዚአብሔር ቃል ከታደሳችሁ የእግዚአብሔር ቃል ከሆነ የተወጠጠናችሁበት እና ስናደርግም የእግዚአብሔር ቃል የሚለውን ይሆናል። በዚህ መንገድ ብቻ ነው። ሮሜ 12 እንደሚለው ማድረግ ነው እና አእምሮ መንፈሳዊ ሰው ላይ በጣም ይጠቅማል። በዚህ መንገድ የተገዛ ስለሆነ ድርጊት ሁሉ ከአእምሮ ይጀምራል። ሰው እንደሚያስበው ነው። ቅድም ነግሬያችኋለሁ። ለዚህ ነው ጳውሎስ በክርስቶስ የነበረው የሐሳብ በእናንተም ይሁን ይላል። ስለ አቲቲዩድ ሳስተምር በደንብ ያስተማርኳቸው ነው ከፊልጵስዩስ ምዕራፍ 4 ላይ እና እንደውም እነኚህን ነገሮች አስቡ ይላል ምዕራፍ 4 ላይ ስታዩት። በሌላ ቦታ ሮሜ ምዕራፍ 12 ከቁጥር 1-2 ባለው ክፍል በአእምሯችሁ መታደስ ተለወጡ። አእምሮ እንግዲህ ትልቅ ነገር ነው፣ ለውጥ ያስፈልገዋል። ይሄን በመንፈስ ምሬት ስር ስንሆን አእምሯችንን መታደስ ይችላል። ሮሜ 8 ላይ የጥናታችን ክፍል ወደ ቁጥር 5-6 ብትሄዱ እና ውጤቱም አብሮ አለ ተጽፏል። ሰላም ነው ይላል። ሰው በመንፈስ ከተመራ ሰላም ነው፣ በመንፈስ ካልተመራ ችግር ነው። ይህን ሁሉ እናያለን። የድል ሕይወት እንግዲህ የሚገኘው ሮሜ 8:2 የሚሰራው በዚህ አይነት መንገድ አእምሮ ሳብጀክት ሲሆን ነው። እንቀጥላለን። አካል መር ወደ መጨረሻው ሶስተኛው ላይ ሄድላችሁ። መሪ የሆነበት ሕይወት ሳይኪኮስ ሲመራ ሮሜ ምዕራፍ 8 ከቁጥር 5-7 እናንብብ። ሮሜ ምዕራፍ 8 ከቁጥር 5-7 እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። በጣም ግልጽ ነው። እንደ መንፈስ ፈቃድ መኖር አለ፣
እንደ ስጋ ፈቃድ መኖር አለ። ሁለት አይነት ኑሮ አለ። የትኛው ላይ ነን ወይም የቱን እንወዳለን? ስጋዊ የሆነ ሰው እንደተፈጠረ ብቻ ያለ ሰው የሚመራው ምንድነው? ቅድም ነገርኳችሁ። የምድሩ ቤት ከውጭ ጋር ግንኙነት የሚያደርገው በአምስቱ የስሜት አውታሮች ነው ብለናል። ምንድነው? መብላት፣ መቅመስ፣ ማሽተት፣ መስማት፣ ማየት፣ መዳሰስ። እነኛ አምስት የስሜት አውታሮች። እነኚህ የስሜት አውታሮች ከመሩን እንስሳ ነው አይደለም እንዴ? እንስሳ እኮ ነው የሚመራው። እንደዚህ ነው። ስጋ ከመራ እንስሳ ነን ማለት ነው። ምንም ደግሞ መጥፎ ነው። አራቱስ ፍላጎታችን ስጋ አራት ብዙ ፍላጎት አለው። አራት ዋና ዋና ፍላጎቶች አሉ፣ ልንገራችሁ። አንደኛው መብላት ነው። ሁለተኛው መተኛት ነው። ሶስተኛው ምቾት ነው። ስጋ ምቾት ይወዳል። አራተኛው ሴክስ ነው። እንስሳዎች እንደዛ አይደለም የሚኖሩት፣ በዛ ነው። ትክክለኛ መንገድ አለው ለሴክስ? አዎ፣ እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ሁሉም መልካም እንደሆነ አየ ነው የሚለው። የተፈጠረበት ዓላማ ግን በእውነተኛ ጋብቻ ውስጥ ባል ለሚስቱ፣ ሚስት ለባል ያላትን ፍቅር እንዲገልጡበት፣ አንድ። ሁለተኛ አንድ ይሆናሉ የተባለው ሚስጥር፣ የአንድነቱ ሚስጥር ያ ሁለቱ አንድ ስጋ ይሆናሉ የተባለው ያ ስለሆነ፣ ሶስተኛው የእግዚአብሔር ዓላማ የሰው ዘር እንዲበዛበት ነው። እግዚአብሔር የተቀደሰ ዓላማ ሰጥቶ በተቀደሰው በእግዚአብሔር ሐሳብ መሄድ እንችላለን። ካልሆነ ግን እንስሳ ታውቁም፣ እንስሳ እና ስጋ ሲመራ ይሄው ነው፣ እንስሳ ነው። እና ብዙ ሰዎች እንደ እንስሳ ናቸው። በጣም ያሳዝናል። ዘማዊ፣ ሆዳምነት ኃጢአት እኮ ነው፣ ግሉቶንስ። እና እንትና ዶክተር ቢሊግራም ካላቸው ከሰባቱ አይደለ ዴድሊ ሲንስ አንዱ ግሉቶኒ ነው። እና ሰካራም፣ ጣዖተኛ፣ ይሄ የፈለገው ነገር ልጨምሩ ትችላላችሁ። በስጋ የሚመራ ስጋዊ ማኝ ጌታን አውቆ ሕፃን ሊሆን ይችላል፣ ከሆነ ወደ ተፈጥሮ መሄድ ይችላል። ግን ጥሩ አይደለም። እኛ መሆን ያለብን መንፈሳዊ። ካርናልነትም ከቆየንበት ወደ ለዚህ ለተፈጥሯዊ ሰው አሁን ለምንማረው ስለሚቀርብ ጥሩ አቀራረብ አይደለም። ከዛ ሪቨርስ ማድረግ ያስፈልጋል። ወይም ደግሞ አለማደግ፣ ክርስቶስን አውቀው ልክ የቆሮንቶስ ሰዎች እንደነበሩት ሁል ጊዜ ሕፃን ስጋዊ መሆናቸው አይደለም ምን ይላል ሐዋርያው ጳውሎስ። እንደዛ አይነትም አለ። ሮሜ 8:2 እንግዲህ የሚሰራው በሕይወታችን ይሄ ትክክል ሲያገኝ ነው፣ ትክክል ቦታ ሲኖረው ነው። እንዴት ብትሉ አሁንም ሮሜ 12 ላይ ጳውሎስ ጥሩ ቃል ሰጥቷል። ምንድን ነው የሚለው? እንግዲህ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። ይልዲንግ ለእግዚአብሔር ሁሉን ነገር ማስረከብ እንዳለ ሰውነታችን ሁሉ። ሌላም የሚረዳው ነገር አለ። አዎ፣ አንድ ሁለት ልንገራችሁና ጨርሳለሁ። ስለ መንፈስ ማሰብ ሮሜ ምዕራፍ 8 ቁጥር 5-6 ላይ ቅድም አንብቤዋለሁ። ክርስቲያን በቃሉ መሰረት መርጦ የመንፈስ ኑሮ መኖር ይችላል። የስጋ ኑሮም ከፈለገ የራሱ ፈንታ ነው፣ ግን ወደ ገደል ይጨምረዋል። የመንፈስ ኑሮ የድል የአሸናፊነት ኑሮ ነው። ይሄ ሮሜ 8:2 የሚሰራበት ህይወት ነው እና ሰው እንደሚያስበው ነው። ከዚህ የተነሳ የምናስበውን ሁሉ በማስተካከል ስጋችን ለእግዚአብሔር በመስጠት የድል ህይወትን መኖር እንችላለን። ሌላ የሚጠቅመን አንድ ነገር ልጨምርና ጨርሳለሁኝ። በተለይ ለስጋ በመንፈስ የሰውነትን ስራ መግደል ይላል ሐዋርያው ጳውሎስ። በመንፈስ የሰውነትን ስራ መግደል አስፈላጊ ነው። በክርስቲያን ህይወት ውስጥ ይሄ ሊፈጸም ይገባል። ከማያምኑትም ሊለየን የሚችለው እነኚህን የስጋን ስራዎች መግደል ከቻልን ብቻ ነው። እንደ ቃሉ በመኖር በቅድስና በመኖር አያችሁ፣ ክርስቶስን ስናገኝ ብዙ ነገሮች ከኃጢአት ቅጣት ነፃ ወጥተናል። ከኃጢአት ኃይልም
ነፃ መሆን እንችላለን እና ይሄ ስጋችንም ይከብራል፣ ወደፊት ነው። ከኃጢአት ቅጣት ግን ነፃ የምንሆነው ቅድስና ስንከታተል በመንፈስ ቅዱስ ስንመራ ብቻ ነው። ከኃጢአት ኃይል ማለት ነው። ኃጢአት አንዳንዶቹን ክርስቲያኑ ነው ጨፍግጎ የሚይዛቸው ሰዎች አሉ። ከዛ ነፃ መሆን የሚቻለው ይሄ ሕግ ሲሰራ ብቻ ነው፣ በመንፈስ ቅዱስ ኃይል። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና ይላል። ስጋን በዚህ አይነት መንገድ ነው ይልድ ማድረግ የሚገባን። የስ ምንድነው ትርጉሞቹ? አንዳንዶቹ በሌላ መንገድ ይጽፉታል ይህንን ቃል። እንግሊዝኛው እኔ የምወደው ኪንግ ጄምስ ላይ ያለ ሞርቲፊኬሽን ይላል። ሞርቲፋይል የሚለው ቃል ሞርቲፊኬር ከሚለው የላቲን ቃል የመጣ ነው። ግደሉት ማለት ነው እና ሰብደው አድርጉት ማለት ነው አንድን ነገር እና ያን ማድረግ ይገባናል። በምድር ያለውን ብልቶቻችሁን ይላል ቆላስያስ ምዕራፍ 3 ቁጥር 5 ላይ ግደሉ። እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው ይላል። ስጋ የሚመኛቸው እነኝህን ነው። ያው ቅድም ነግሬያቸዋለሁኝ የእንስሳ ባህሪ እንዲኖረን ነው። የሰውነትን ስራ ግን ብንገድል ይሄ ሁሉ ሊሆንብን አይችልም ማለት ነው። ፖዚሽናሊ ክርስቶስ ይህንን አድርጎልናል። ባይ ዘ ዌይ ልንገራችሁ፣ ስንድን ፖዚሽናሊ ክርስቶስ ይሄን ሁሉ አድርጎልናል። ሞርቲፊኬሽን አግኝተናል እና ጌታ ባደረገው በመስቀል ስራ መንፈስ ቅዱስ በእኛም ሕይወት ውስጥ ከሚሰራው ነገር ጋር ሆኖልናል ማለት ነው። ቃል ልስታችሁ ገላትያ 5:24 የክርስቶስ የሆኑት ስጋን ከነክፉ መሻቱ ሰቀሉ ይላል። ፓስቴንስ ነው አይደለም እንዴ? ሰቀሉ ማለት እኛ ካረግነው የተነሳ አይደለም፣ ክርስቶስ በመስቀል ላይ ካደረገው ስራ የተነሳ። ዛሬ ግን ኤክስትሪም የሚሄዱ ይህን አይተው ስጋን የሚጎዱ፣ የሚሰቅሉ፣ የሚደበድቡ፣ የሚያደሙ አሉ። በተለይ ፋሲካ አካባቢ በአንዳንድ ሀገሮች ዓርብ ዕለት ይህን የሚያደርጋሉ። መቼ ነው ጌታ ያደረገው? ቀድሞ ነው። ከዛሬ 2000 ዓመት በፊት ሰርቶልናል። ጳውሎስ ምን ይላል? እሱ ስለሚያደርገው ደግሞ ሲናገር አሁንም የሚያመለክተው ወደ መስቀሉ ነው። ከክርስቶስ ጋር ተሰቅያለሁ። መቼ ነው ክርስቶስ የሰቀለው? ዛሬ ነው እንዴ? የቆየ ነው 2000 ዓመት። ይሄ በእምነት የምንቀበለው ነው። እና ሁለተኛው ግን በልምምድ የምናደርገው ኤክስፒሪየንሻሊ የምናደርገው ነገር ነው እና ይሄ ሮሜ ምዕራፍ 8 ላይ ያለውን በሕይወታችን ውስጥ እንዲሰራ በማድረግ ፖዚሽናሊ ሆኖልናል። ነገር ግን ደግሞ በልምምድ ይሄን ነገር በመቃወምና ስጋን በመግደል ምን ማድረግ እንችላለን? ሞርቲፋይ በማድረግ ስጋ እንዳይገዛን እንዳይመራ ማድረግ እንችላለን ማለት ነው። እንግዲህ ይሄ ትምህርት በጣም ጠቃሚ ነው፣ ይጠቅማችኋል። ሰዓት ሄደ። ከዚህም በላይ ለሄድ ፕላን አልነበረኝም። ዛሬ አጠቃልለዋለሁ ማለት ነው። ግን ቻሌንጅ የምሰጣችሁ ስንቶቻችሁ በተማራችሁበት መሰረት የሕይወት መንፈስ ሕግ በሕይወታችሁ እንዲሰራ እያደረጋችሁ ነው? ስንቶቻችሁ ተምራችኋል? ኦኬ። እንግዲያው እንደተማርነው እንደተመከርነው ሁሉ ጊዜ ነገርን ሁሉ በጸሎት እናድርግ። ዛሬ ማታ ወጣቶች እዚህ ጋር ስብሰባ አላቸው፣ ብትመጡላቸው ሁላችሁንም ጋብዘዋቸዋል። እንጸልይና እንጨርሳለን። እግዚአብሔር ሆይ እናመሰግንሃለን። አስተማሪያችን አንተ ስለሆንክ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሏል። እግዚአብሔር ሆይ አሁንም እንደተማርነው መኖር እንድንችል እርዳን። የተማርነውን ከልባችን ጽላት ጻፈው። የተማርነው እንዳይጠቅመን የሚሰርቀውንም ዲያብሎስ ተከላከልልን። እኛም ነቅተን እንደተማርነው እግዚአብሔር ሆይ መንፈስ የሚሰራውን ስራ የምናግዝ እንድንሆን አድርገን ቀኑን የተባረከ አድርግልን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። በሰላም መሄድ ትችላላችሁ።